ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ዛሬ እንግዲህ ብዙዎቻችሁ ጥያቄ የሆነ በተለይ ቪዛ ያላችሁ እህቶች ማለት ነው ቪዛችን ስንት ቀን ሲቀረው ነው መሳፈር የምንችለው? ብዙዎቻችሁ ግራ የምትጋባላችሁ በተለይ ኮንትራት የጨረሳችሁ እህቶች ቪዛችን ሊያልቅ እኛ መመለስ እንፈልጋለን፣ ቪዛችን ሊያልቅ ግን ትንሽ ነው የቀረው እና እንዴት ነው የሚሆነው ምናምን የምትሉ እህቶች ስላላችሁ ቪዛ እንግዲህ ከ6 ወር በታች ከሆነ መመለስ አትችሉም የሚሉ ሰዎች አሉ። ውሸት ነው። ያው በእናንተ ፍጥነትና በእናንተ የምትሄዱበት ወይም ሀገር የምትገቡበት ቀን ገደብ ይወስነዋል ማለት ነው። ለምሳሌ የ15 ቀን ቀነ ገደብ ካለው ወይም ደግሞ የ15 ቀን ቪዛ ካላችሁ ሀገር ሄዳችሁ መመለስ ትችላላችሁ አትችሉም የሚለውን እንግዲህ እዚህ ጋር ወንድማችንም እየተናገረ ነው። ከሱ መስማት ትችላላችሁ ማለት ነው። ብዙዎቻችሁ እየጠየቃችሁ ያላችሁ አንድ ሰው ምን ያህል ቪዛ ሲኖረው ነው ወደ ሀገር መሳፈር የሚችለው? እውነት እንደሚነዛውና እንደሚወራው አንድ ሰው የ6 ወር ጊዜ ብቻ ካለው ነው ወደ ኢትዮጵያ መሳፈር የሚችለው ወይንም ወደ ሌላ ሀገር መሳፈር የሚችለው? ይህ ከየት እያመጣችሁ የምትነዙት ወሬ እንደሆነ አለ። አንድ ሰው አደጋ ይገጥመዋል፣ መልካም ነገር ሰርግ ይገጥመዋል፣ ሀዘን ሊኖር ይችላል። የ1 ወር አይደለም የ20 ቀን ጊዜ ካለው ቪዛው ማለት ነው ደርሶ በሳምንት መመለስ ይችላል። እባካችሁ የ6 ወር ጊዜ ከሌላችሁ መሳፈር አትችሉም እያሉ ከሚነዙ የሐሰት ወሬዎች ራሳችሁን ጠብቁ። የ1 ወር ጊዜም የ2 ወር ጊዜም ቢኖራችሁ አገራችሁ ደርሳችሁ መምጣት ትችላላችሁ። ሌላም ሀገር ተሳፍራችሁ መምጣት ትችላላችሁ። እንደዚህ የሚል በሬ ወለደ አይነት ወሬ አትስሙ። ኤርሚያስ ነኝ ከሆና ማኔጅመንት ኮንሰልተንሲ ሆና ጠቅላላ ለምሳሌ በቃ በጣም አስፈላጊ የሆነ ሰው ታሞ ሆስፒታል ገብቷልና አንቺን ወይም አንተን ማየት ፈልጋለሁ ቢል የዚያ 15 ቀን ቪዛው 15 ቀን ካለው በዛ በ15 ቀን ውስጥ አስቸኳይ ቆርጣችሁ ኢትዮጵያ ደርሳችሁ ልክ 15 ቀኑ ሳያልቅ 2 ቀን 3 ቀን ሲቀረው መመለስ ትችላላችሁ ማለት ነው። እና ግዴታ ቪዛ ላይ 6 ወር 7 ወይም ደግሞ 3 ወር 4 ወር ሊኖረው አይገባም። እንደዛ አድጋችሁ የምትሄዱት እንዴት ነው ካላችሁ ብዙዎቹ ኢትዮጵያ ሄደው 2 ወር 3 ወር አይደለም ያስመጣው የሚሄዱት የምትሉ አላችሁ፣ ልትኖሩ ትችላላችሁ። ለምሳሌ ኢትዮጵያ ሄደው ለ3 ወር ለ4 ወር እስከ 6 ወር ድረስ ቪዛውን እያደሱ የሚበሩበትን ትኬታቸውን ቪዛ ሳይሆን ትኬታቸውን እያደሱ የሚቀመጡት ቪዛቸው ላይ ብዙ ዓመት ያላቸው እና ኢትዮጵያ የሚሄዱት እረፍት ሊያርፉ። ለምሳሌ እኔ አሁን ቪዛ ቢኖረኝ ቤተሰቦቼ ጋር ሄጄ 1 ወር 2 ወር አርፌ ልምጣ ብል የዛን ሰዓት ቪዛዬ ላይ የ3 ወር እረፍት ብፈልግ ቪዛዬ ላይ የ3 ወር ከ15 ቀን ወይም ደግሞ 4 ወር ቀነ ገደብ ሊኖረው ይገባል ቪዛዬ ማለት ነው። ምክንያቱም ኢትዮጵያ ሄጄ እንዳያልቅ እንጂ ኢትዮጵያ ለብዙ ጊዜ እረፍት የማትሄዱ ከሆነ ለ3 ወር ለ4 ወር ልረፍ ብላችሁ የማትሉ ከሆነ ቪዛችሁ ላይ ያለው 10 ቀን የሚሆን 15 ቀን የሚሆን 4 ቀን የሚሆን ዛሬ ኢትዮጵያ ገብታችሁ ነገ መመለስ ትችላላችሁ ማለት ነው። ስለዚህ ብዙዎቻችሁ ያው ግራ ስለምትጋቡ ቪዛ ቀን የተቆረጠ ቀን የለውም ማለት ለዚህ ቀን በዚህን ያህል ቀን ደርሳችሁ ተመለሱ። ያው ወረቀታችሁ ወይም ደግሞ የቆረጣችሁት የአየር ትኬታችሁ ነው እና ደግሞ የምትወስዱት እረፍት ይወስነዋል እንጂ ብዙ ጊዜ ኢትዮጵያ ከሄዳችሁ በኋላ ቪዛችሁ ሳይሆን የሚቃጠልባችሁ ቪዛችሁ ቀን ካለው 6 ወር 7 ወር ቀን ካለው የሚቃጠልባችሁ ቪዛችሁ ሳይሆን ወደዛ ሀገር የምትገቡበት ወይም ደግሞ ያላችሁበት ሀገር የምትመለሱበት ትኬታችሁ ነው የሚቃጠለው። ወይም ሰዎቻችሁ ካንስል እንዲያደርጓችሁ ነው እንጂ ሰዎቻችሁ ካንስል ካላደረጓችሁ ካሳደሳችሁ እዛ ሆናችሁ ወረቀታችሁን ማለት ለምሳሌ ለ1 ወር ሄዳችሁ ለ1 ወር ኢትዮጵያ ሄዳችሁ 3ኛ ወር ብትቀመጡ ማመልከት ያለባችሁ ነገር አለ። ለማን? ለከፊላችሁ ማለት ነው። ቪዛውን ላሰራላችሁ ሰው የእናንተ ኃላፊ ለሆነው ሰው ማመልከት መናገር አለባችሁ።
ትኬትም ደግሞ ቀን መጨመር አለባችሁ ማለት ነው። ስለዚህ እንደዛ እያደረጋችሁ ትኬታችሁ ላይ ያለውን ቀን እያራዘማችሁ መቆየት ትችላላችሁ። ትኬታችሁ ላይ ያለውን ቀን ሳታራዝሙ ዝም ብላችሁ ለኃላፊያችሁ ወይም ደግሞ የቪዛችሁ ባለቤት ለሆነው ሰው ለምሳሌ በዚህ በሳውዲ አረቢያ ከፊል ነው የሚባለው። እንግዲህ በሌላ አካባቢ ምን እንደሚባል ባላውቅም ለከፊላችሁ ካሳወቃችሁ ከፊላችሁ ያስተካክልላችሁ፣ እሱ ከፈቀደላችሁ። አንዳንድ ከፊሎች ኢትዮጵያ ሄዳችሁ ኮንትራት ምሰሮቶች አሁን ኢትዮጵያ ሄዳችሁ የምትመልሱ አይመስላቸውም እና የምትመለሱ ሳይመስላቸው ያ የቀን ቀጠሯቸው ወይም ደግሞ ትኬት የቆረጡበት ቀን ካለፈ ቶሎ ብሎ ካንስል የሚያደርጓችሁ አሉ ማለት ነው። እና አሁን አንድ ጓደኛዬ ከቤሩት ነው መሰለኝ ሀገሩን ባለሰራት ገብታ ኢትዮጵያ የሄደችው እረፍት ብላ ነበር የሄደችው። እረፍት ብላ ሄዳ ቪዛዋ ወይም ደግሞ ወረቀቷ አሰሪዎቿ ሊያልቅ ነው እና ቶሎ ሲሏት አንድ ወር ጨምሩልኝ አለቻቸው። አንድ ወር ጨመሩላት። ከዛ ለ2 ወር ነበር የሄደችው እረፍት፣ 3 ወር አደረጉላት ማለት ነው። ከዛ 3 ወር ከተቀመጠች በኋላ እንደ አጋጣሚ ትኬት ቆርጠው ላኩላት ማለት ነው። ትኬት ቆርጠው ሲልኩላት ዝም ብላ ምርመራ ስትመረመር ነፍሰ ጡር ሆነች። ባለትዳር ስለነበረች ባል ስለነበራት ነፍሰ ጡር ሆነች እና መምጣት አልቻልኩም፣ ትኬቱ ይከንሰል ብላለች። ያው ነፍሰ ጡር ስለሆንኩኝ መምጣት አልቻልኩም፣ ስለዚህ ትኬቱ ይከንሰል ብላ ተናገረች ለሰዎቿ ማለት ነው። ለሰዎቿ እንደዛ ብላ ስትናገር ሰዎቿ ትኬቱን ከነሰሉት ማለት ነው። ግን ቪዛዋ ወይም ደግሞ ኢቃማዋ በማንኛውም ሰዓት እነሱ ጋር የምትመለስ ከሆነ እንደሚከፍቱላት እና ያኔ ክፍት እንደሆነ እና በማንኛውም ሰዓት እነሱን አናግራ እነሱ እንደ አዲስ እንደሚያስገቧት ነው የነገሯት። እና ስለዚህ ማንኛውም ሰዎቻችሁ ወይም ደግሞ ከፊሎቻችሁ ጥሩ ከሆኑ በየትኛውም ዓመት ብትቀመጡ እንደ አዲስ እነሱ ሊያመጧችሁ ይችላል። አሁን እሷ ልጅቷ ራሱ ከወለደች 2 ዓመት ሊሆናት ነው እንግዲህ በትክክለኛ ዓመቷን ባላውቅም 2 ዓመት ይሆናታል። አሁን ባለፈው እየጻፈችልኝ ነበር እና ጦርነቱን ከባድ ነው፣ ኑሮ ምዝግ ከባድ ነው እና ልመለስ ነው ምናምን ስትለኝ የት ነው የምትመለሽው ብያት ነበረ። እዛው ሰዎችም ጋር ልመለስ እያልኩ ነው። አንዳንዶቹ ደግሞ ሳውዲ ብትሄጂ እያሉኝ ነው እና ሳውዲ ከሆነ እንደ አዲስ ነው የምጀምረው፣ ሰዎች ጋር ከሆነ ግን ችግር የለውም ከመጣሽ እኛ እንጨርስልሻለን ብለው ብላለች። እንግዲህ እዛ ሀገር የመግባት እድል አላት፣ ካንስል አልተደረገችም ማለት ነው። ገባችሁ? ካንስል ስላላረጓት እነሱ ቤት ተመልሳ የመሄድ ፍላጎቱ ካላት እዛ የነበረችበት ቤሩት መመለስ ትችላለች ማለት ነው። ስለዚህ ሳውዲ አረቢያም ቢሆን ሰዎቻችሁ ካልከነሰሏችሁ እዛ ሀገር ሳውዲ አረቢያ እንዲያገቡ ካላደረጓችሁ መግባት ይቻላል ማለት ነው። በተለይ በጣም ቀላል የሚሆነው እዛው የምትሰሩባቸው ሰዎች የነበረው ቤት ስትመለሱ ቀላል ይሆንላችኋል። ምናልባት እንግዲህ አይታወቅም፣ ብዙ እርግጠኛ አይደለሁም፣ ግን እነሱ ጋር ሳትሄዱ ሌላ ጋር መሄድ ትችላላችሁ አትችሉም? እሱን እንግዲህ እርግጠኛ አይደለሁም። ኮንትራቶች ማለት ነው። አሁን ይቺ ጓደኛዬ ከበፊት ከምትሰራባቸው ቤት ወጥታ አሁን ልምጣ ብትል ሌላ ቤት ቀይራ መሄድ ትችላለች አትችልም? አላውቅም። እነሱ ግን በማንኛውም ሰዓት መምጣት ከፈለግሽ ንገሪን፣ እኛ ማስገባት ማምጣት እንችላለን ነው ያሏት ማለት ነው። ስለዚህ በዚህ አያያዝ ደግሞ ያው ወረቀታችሁ እንትን ቢልም እንደ አዲስ ታድሶ ከራማ ምናምን ተከፍሎለት እንደ አዲስ መከፈት እንደሚችል ነው የተረዳሁት። ስለዚህ በጥቅሉ ግን አሁን ይሄ ስለ ኢቃማ ስለምናምን ሳይሆን በቃ ማንኛውም ሰው ቪዛችሁ 6 ወር ኑሯቸው በጣም የሚጨናነቁ ስላሉ 6 ወር በጣም ብዙ ጊዜ ነው። እዛም ድረስ ላቆዩ ስለሚችሉ ሞት አለ፣ ብዙ ነገር አለ እና 6 ወር 7 ወር በጣም ብዙ ነገር ነው። እንደቀጠም ትዝ ያለኝ የሆነች ልጅ 8 ወር ቪዛ 8 ወር አለው እና ኢትዮጵያ ሄጄ ለመመለስ ፈልጌ ነበረ። አይ በቃሽ ቪዛሽ ለቀው ያልቅብሻል ብለዋል እና ምንድን ነው የማደርገው ምናምን እያለኝ ጠይቃኝ ነው። እና እኔ እርግጥ በደንብ እውቀቱ የለኝም፣ ግን ደግሞ ይሄን ወንድማችንን ሳዳምጠው ትክክል ነው፣ የሚያሰብኩት ትክክል ነው ማለት ነው። ስለዚህ ኢትዮጵያ ለመሄድ 8 ወር 6 ወር 7 ወር ቀርቶ 1 ወር
በጣም ሰፊ ጊዜ ነው 1 ወር። ስለዚህ 1 ወር ካላችሁ ራሱ ሄዳችሁ በስነስርዓት ቤተሰቦቻችሁን ዘይራችሁ በስነስርዓት ማድረግ ያለባችሁን ነገር አድርጋችሁ መመለስ ትችላላችሁ ማለት ነው። እና እንግዲህ ያው ድምፄን ቀነስ አድርጌ ነው የማወራችሁ። አንደኛ ሌሊት ነው፣ ሁለተኛ ሁሉም ሰው ተኝቷል፣ እኔም እንቅልፍ ይመጣል። ያው የግድ ነው ቪዲዮ እየሰራ ያለሁት እና ቻናሌ ደግሞ በጣም ቀዝቅዞብኛል። በቻላችሁት አቅም ላይክ እና ሼር ፖስት አድርጉልኝ ማለት ነው። እንግዲህ ሰሞኑን ቲክታክ ላይ ጌም እጫወታለሁ። ገብታችሁ ቲክታኬንም ታብ ኮፒ ሊንክ አድርጉልኝ። ያው የቀጠሮ ጌም እጫወታለሁ ማለት ነው። የቀጠሮ ጌም የምጫወተው እንዴት እንደሆነ ከተሸወኩ በኋላ አስረዳችኋለሁ። ስለዚህ የቲክታክ ስሜም ፎዚ ቲዩብ ነው የሚለው። ከዛ ፎዚ ቲዩብ ብላችሁ ስትጽፉ የራሴ ፎቶ ልመጣላችሁ። ቪዲዮም ስለምሰራ የራሴ ያለሁኝ። ፎዚ ቲዩብ ብላችሁ ካልመጣላችሁ ደግሞ ፎዚ ነኝ የውጫሌዋ አማራዊቷ ነው የሚለው። ቲክታክ ነው ፎሎ አድርጉኝ ማለት ነው። ወዳችኋለሁ። መልካም ጊዜ መልካም ሁሉ ለእናንተ ተመኘሁ። ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። ፈጣሪ አምላክ ወጥቶ ከመቅረት ይጠብቀን፣ ለሀገራችን ሰላሙን ይመልስልን። ሁላችሁንም ክፉ ነገር አያሰማችሁ አያሰማን እያልኩኝ የዛሬውን ፕሮግራም በዚህ ጨርሳለሁኝ። መልካም ጊዜ። የውቤ ሸጋ እናት ነበርኩኝ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።